እሺ የኛ ቀብራራዎች ዛሬ ከች ብለዋሉ። ሄሉዬን እናትዬ ሰፕራይዝ አርጓታል። ዋው 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 ሲያምርባቸው ደግሞ ዛሬ ውብ ሆነዋል። ይመቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በያላችሁበት ብዙ ትትረፍረፍ ይበል። እንዴት ናችሁ? ሁሉም ሰላም። ለቤት አዲስ የሆናችሁ ሰብስክራይብ፣ ሼር እያረጋችሁ ላይክ እያረጋችሁ አበረታቱኝ። ውድ ቤተሰቦች አሁንም እንደተለመደው ከሄሉሻና ከናቲሻ ከች ብለናል። እንግዲህ ሰፕራይዝ አርጓታል። እሷ ደግሞ ሆቴል ለምን ገባለው ቤርጎ አልፈልግም ውጭ እንበላለን ሆቴል ቤት ትላለች። አንዴ ልታፍጨረጭረው ተናደደ፣ ተፍጨረጨረ፣ ኮቱን አወለቀ፣ ተናደደ፣ ወደ መሬት ጎተተው። አልጨከነችም። እሷም ቶሎ ነገረችው። በጣም ተናዶ ነበር። እንደዚህ ለፍቼ ቀኑን ሙሉ እንደዚህ ፊቴን ራሱ በስርዓት አልታጠብኩም እያለ አንዴ ደምህን ላፈላክ ነው አለች። እስኪን ቶሎ ደግሞ ይመለሳል እና አሁን እንግዲህ ታረቁ ይገባሉ። ዋው በጣም እየተንከባከባት ነው። ይመች ካቦ የኔ ቀብራራዎች በጣም ነው ደስ የምትሉት። ጨምርላችሁ እና እንዴት ናችሁ? እዚህ ጋር ደግሞ እንትን አለብኝ ላፊ ነው እንትን አለብኝ ማለት ነው። አሁን ታረቁ፣ ወደ ራሳቸው ተመለሱ። እሱንም አባበለችው። አሁን እንግዲህ የኔ አባወራ ትለዋለች። አንዴ ራስሽ አስተካክለሽ አልብሽኝ እንዳበላሸሽብኝ አለች። ደግሞ ሙሉ ልብስ ያምርበታል፣ ግን ትልቅ ሰው ይመስላል። ይመችክ የኔ ቆንጆ፣ የኔ የዋህ፣ የኔ ጸባይኛ። ሲያሳዝን ቦርሳሽን ላምጣልሽ አለት። ቦርሳ ቤት እንክብካቤ ብሎ እንክብካቤ አይደለም። ዋው ዋው። እና አሁን እንግዲህ እንግባ ተባባሉ። ገቡ ሊገቡ ነው። አሁን በጣም ነው ተናደድኩት እያለ ነው። በጣም ነው ደሜን ያፈላችኝ እያለ ነው። አብሽር አይዞክ፣ አይኗን ይዞ አስገባት። አሁን እንግዲህ ይገባሉ፣ ዘና ፈታ ይላሉ፣ ይጫወታሉ። በጣም የደስታውን ብዛት ሄሉዬ ደስታውን ራሱ መቆጣጠር አልቻለችም። ለቅሶ ይሁን ሳቅ አይታወቃትም። ዋው ደስ አላት። እንደዚህ ነው ማስደስተው እናትዬ የኔ ሸበላ። አሁን ግን እኔ የምለው ነገር መመለሱን ትተዋለስ? እንዴት ነው? እንደዚህማ እንዲሆነማ አይመለስም በእጁ ሳያስገባት። አሁንም ትቷት ከሄደ ጉድ እንዳይሆን ማለት ነው። በፊት እንትን ስላለ ይሰጋል። ትቷት ሊሄድ ወይ ቤተሰብ ሽማግሌ ልኮን ማሰሪያ አስሮ ቃል ተገባብቶ ቢሄድ ነው እንጂ እንደዚህ እንደ ድሮ ዝም ብሎ ይሄዳል ማለት እንጃ አይመስለኝም። አሁን እንግዲህ ነይ ቁጭ በይልኝ በወግ በማረግ አላት። የተከበሩ ወይዘሮ ሄሉዬ ነው ይቀመጡ አለ። በክብር አስቀመጣት። እሺ ግንባሮትን አንዴ ልሳሞት ይላታል። አንዴ ብቻ ይፈቀድልኝ፣ በደንብ ነው እንጂ አመሰግናለሁ ብሎ ቁጭ አለ። ምግብ ተዘጋጅቶላታል፣ በስሟ ተሰርቶላታል። ረረረረረ እንዲህ መንከባከበኝ ወንድ እንደው ከየት ላምጣ? እኔ እንደው ቀናው እኮ ወይኔ እንደው እያስቀናችሁን ነው እኮ
ሄሉዬና ናትዬ ማለት ነው። ድሮ አብረሽና ሩታ ነበሩ። አሁን በግልባጩ ናትዬና ሄሉ ሆነዋል። በጣም የሌለ እንትን እያሳዩ ትምህርት እየሰጡን ነው። በዛ ላይ እያስቀኑን ነው። በዛ ላይ እያጓጉን ነው። የማዳም ቅመሞችን መቼ የሆነ እንደዚህ አይነት ላይፍ የምናሳልፈው እንደዚህ አይነት ደስታን የምናገኘው እያሉ የሚመኙ ብዙዎቹ አሉ። ውዶች ያሞኛል። እኔ እንጃ ጉንፋኔውን ምን ይሁን አላውቅም። ጠፍቻለሁ። ዛሬም እንደው በቃ እችን ደስታዬን ሳልገልጽ አላልፍም ብዬ ነው። የሄሉዬንና የናትዬን ደስታ ሳልካፈልማ እንድች ብዬ አልተኛም ብዬ ነው የመጣሁት። ውዶቼ እስኪ ዱአ አድርጉልኝ ክርስቲያኖች፣ በጸሎታችሁ አግዙኝ። ሙስሊሞች በዱአችሁ አላችኋለሁ። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር እያረጋችሁ ላይክ እያረጋችሁ አበረታቱኝ። የምወዳችሁ የማከብራችሁ የሀገሬ ማኛዎች እና በመቀጠል እነ ናትዬ እንግዲህ ፈታ ዘና እያሉ ነው። የኛ ቀብራራዎች ይመቻችሁ፣ ፍቅራችሁን ያዘልቅላችሁ። በወግ በማዕረግ ተድራችሁ ወደ ቤታችሁ ተመልሳችሁ የልጅ እናት የልጅ አባት የምትሆኑ በክብር ወልዳችሁ የምታሳድጉ ሁኑ እላችኋለሁ። እንግዲህ የእኛ ምርቃት ነው፣ ሌላ ምንም። እናንተውም ከፋት ደስታው ነው። እንክብካቤ በጣም በዝቶብኛል። በጣም እየተጨናነቀልኝ ነው፣ እየተንከባከበኝ ነው፣ እላፊ ነው፣ በዛብኝ እያለች ነው። እና አይዞሽ አይዞሽ እንዴ ሞቶ እኮ ነው ያገኘሽ። አጣዋት ብሎ ተስፋ በቆረጠ ሰዓት እኮ ነው አንቺን ያገኘሽ። ስለዚህ ሲያንሰው ነው እንደውም እንክብካቤ አልተንከባከበሽም። ገና ምን አይተሻለ እኮ እሱ። ይሄ ትንሹ ነው ሄሉዬ፣ ገና እንክብካቤው እጥፍ ይጨምራል። እና ውድ ቤተሰቦቼ ይህንን ይመስላል። ለምወዱት ሰው ይሄ ቀላል ነው ብዬ ነው ማስበው፣ እንደኔ ከሆነ ማለት ነው። ለምትወዱት ሰው ብዙ እንትንን ትከፍላላችሁ፣ አስተዋጽኦን። ስለዚህ ይሄ ቀላል ነው። ከዚህ በላይ የሚገባሻል አንቺ። ጠንካራ ሴት ነሽ፣ ለሁሉ ነገር ብቁ ነሽ፣ ቀልጣፋ ነሽ። በቃ ፍቅር ለሰጣሽ ፍቅር ትሰጫለሽ። ጸባይኛ ነሽ። በዛ ላይ ትንሽ ትናደጃለሽ እንጂ አለጡል ግንፍል ትያለሽ። ይቺ ናት እንጂ እሷን ካረጋጋሽ፣ እሷን ካስተካከልሽ በቃ ናትዬን ሆንሽ ማለት ነው። አሁን እየጨፈሩ ነው፣ እየተዝናኑ ነው፣ በሉ ጠጡ። አሁን እንግዲህ ዘና እያሉ ነው፣ ፈታ እያሉ ነው። ዝፈኝልኝ ይላታል እና ቆንጆ ዘፈን ደግሞ ጋበዘችው። ዋው ይገባዋል። እና አሁን እንግዲህ ይጨፍራሉ፣ እነሳሉ፣ ይዝናናሉ። በጣም ነው የተመቸው። ወፈረ ደግሞ ከመጣ ዋው ይመች። ከሆኑት ስመጣ ኩሱስ ብሎ ነበር ለካ። የእሷ ናፍቆት የእሷ ሀሳብ በቃ እያሰላሰለ ነው የኖረው ማለት ይቻላል። አይ ስደት፣ አይ ስደት ስንቱን ነው እንደዚህ የሚያቃጥለው። የምወደውን ይለያል፣ የማፈቅር ያጣላል፣ ባለትዳርን ያጋጫል። ይህ ስደት የማይሰራው ጉድ የለም። ያልተሰደደ ምን መከራው ነው። የተሰደደ ብዙ ስቃይና መከራ እኮ ነው የሚያሳልፈው። አይ ሁሉም እዚህ ሀገር እንደው ጥርሱ ስስቅ የደላው ነው የሚመስለው እኮ። አይ ስንት መከራና ስቃይ። አሁን እሱ ለካ ምግብ አይደለም ያከሳው፣ ወይንም ስራ አይደለም
የእሷ ናፍቆት፣ የእሷ ሀሳብ፣ ወይን ያመለጠችኝ፣ ወይን ያጣዋት፣ ወይኔ ሌላ ሰው ሆና ማየትን እንዴት ነው የሚችለው እያለ ነው ላካ የሚያስበው። አሁን የወሱ እዚህ ከመጣ እናቴ ጨመረ። እሷ ደግሞ ቀላች በዛ ላይ እና እንደዛ ነው እንግዲህ ጨምረላችሁ ፈታ ዘና በሉ። ጫወታችሁም ሳቃችሁም ደስታችሁም አስደስተናል። ፈታ በሉልን ዘና በሉልን። ቆንጆዬ ሙዚቃ ጋበዘችው ደስ አለው። አሁን እንነሳና እንጨፍር አላት። እንግዲህ እንደዚህ ካልሆነ አልቀራ የምን አባቱ ቁጭ ብሎ መተሻሸት ቆሞ መጨፈር ነው እንጂ አሁን ትንሽ ሲቆዩ ይደባደባሉ። በቃ እና ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ቪዲዮን ስለምትከታተሉ ከልብ ነው የማመሰግነው። የዛሬው ቆይታ ይህንን ይመስላል። በድጋሚ ከሄሉሻና ከናትዬ እስከምንመለስ ሰላም ሁኑልን፣ መልካሙን ሁሉም ነገር ተመኘሁላችሁ። ለቤቴ አዲስ ሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ባይ